ሰላም ጤና ይስጥልን ክቡራት ቻናሌ ቤተሰቦች እንደምናችሁ እንግዲህ ለዚህ ቤት አዲስ የሆናችሁ ሰዎች ለማታቁኝ አማን ባላለው ይሄን ቤት እንግዲህ በፍቅር ተቀላቀሉት ቪዲዮን ስትጀምሩ ላይክ ብታደርጉት ምንም አይከፋም ሰብስክራይብ አድርጉ ሼር አድርጉ እንዳይረሳ ለማለት ፈልጌ ነው ዛሬም እንግዲህ ሁሉ ጊዜ እኔ ለእናንተ ትኩስ የሆኑ መረጃዎች ላይ ሐሳብ የተሰጠለኝም ሐሳብ እንሰጣለን የእናንተ ሐሳብ ደግሞ እንግዲህ አይለየን ስለበተትና ጠይቃችኋለሁ ሁላችሁም ሐሳብ አስተያየት ያጋራን ከኔ ጋር እንቀጥላለን ሁላችሁም ሼር ሰብስክራይብ ማድረግ እንዳይረሳ እስከመጨረሻው ተከታተሉ ይመቻችሁ የጀግኖቹን እህት እውነት ተናጋሪ ሄርሜላ ሚሊዮን የሚዲያው መሪ ሰበር ዜና ሰላም ጤና ይስጥልኝ ክብራንና አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ ላይክ ሼር ሰብስክራይብ ለምታበረታቱኝ በጣም አመሰግናለሁ የኔ ልዩ እህቶች ማለት ነው እንግዲህ እንቆይ በገሬ የፍቅር ጀምአ ሄርሚዬ ከስፖርት ቤት ኦ ማይ ጉድነስ እኛ ጋር እኮ አዳዲስ ፎቶዎች አሉ አውቀን እንጂ ትያለሽ ውሸታም ሰው ሁሌ እንባው ቅርብ ነው በደይ ተቀምጦ እውነተኛ ይከሰሳል ብላለች እውነት ነው አሁን እኮ እውነተኛ ሰው ተቀምጦ ምስኪን ሰው ነው የሚከሰሰው ምንም ያልበደለ ምንም ያላረገ ሰው ነው የሚከሰሰው ብላለች ሄርሜላ ምክንያቱም አይተናል ሰሞኑን እየተሰራ ያለው ነገር ምክንያቱም የበደለው ሰው ተቀምጦ ያልበደለው ሰው ፖሊስ ጣቢያ ድረስ ትሄዳለህ እየተባለ ዛቻ ሲደረግባቸው የነበሩት ሁለት እንቆች ዛሬ ታዳ ነገሮች ሁሉ ይፋ በመውጣት ነገሮቹን ለማቀሳሰርና እንትን ለማለት ማይክል ጃክሰን እና ሄርሜላ ይታሰሩ ዛሬም እየተባለ ነው ምክንያቱም ማን ነው አሳሪውስ ምክንያቱም አይናይቶ ልብ ይፈርድ የለም ወይ እነዚህ ሰዎች ምንም ያደረጉት ነገር የለም ምክንያቱም ወይዘሮ ገነት ባላጠፉበት ነው እንግዲህ ሲከሰሱ የነበረው ሄርሜላና አብርሽ እንግዲህ አይታችኋል ተከታትላችኋል በየአስባለሁና ያው አይናችን እንግዲህ ያያል ልባችንም ይፈርዳል ሁላችንም ቢቀርቡልን እንደኔ መልካም ይመስለኛል ምክንያቱም ወይዘሮ ገነት በሶሻል ሚዲያ ሲተላለፍ የነበረው ነገር እሳቸው ዝም ብለው ልጁን ደብቀው ይዘው ተባብረው እንግዲህ ከማ እንደተባበሩ ባናቅም ከነዚህ ከጀሌዎቻቸው የተባበሩትን ህግ እንዲፈታው በአደባባይ ላይ ማረግ አለብን ስለ እኔም ከዚሁ አሳስባለሁ እንዴት በደይ ተቀምጦ እንዴት ያልበደለው ሰው እንዴት ወደ ህግ አካል ይሄድ ተብሎ በሶሻል ሚዲያ መስፋፋቱና እንዲሁም ሩታ ሀብቴ እኛ አልቅሰናል እያሉ አንዳንድ ኮሜንታተር ላይ ሲያለቃቅሱም አንቺ ግን እያደረግሽ ያለሽ ግፍ በጣም ያሳፍራል ምክንያቱም ይሄ ህፃን ልጅ የነገ አገር ተረካቢ ህፃን ልጅ ነገ በህፃናት ጉዳዮች ላይ ይከስሻል እንዴት እናት በልጇ ይህንን ያህል ትጨክናለች ሲሉ አንዳንድ የመረጃ ምንጮች ያቀበሉ ነገር ነው ታዲያ እኔም እምፈር አብርሽን እንግዲህ ወደ ራሷ ለመመለስ ስትል እንግዲህ ያደረገችው ነገር እንዳለ ነው ብዙ ኮሜንታተርም ሲናገር የነበረውና ሩታም ደግሞ ስታለቃቀስ ነበር እንግዲህ ያያችኋት ሰዎች ታውቃላችሁ በያስባለውና የሚደብር ነገር ነው እንግዲህ ሩታ ከገኒ ጋር ያደረገችው እንዴት ነው ልጅ ላይ የሚጨከነው እናንተ እንዴት ነው ከባድ ነው እኔ ፍርዱን ለእናንተ ትቻለሁ አው ትክክል ናችሁ ምክንያቱም ሩታ አሁንም እየበደለች ያለችው አብርሃም ፈትቼሻለሁ ስላላት በአደባባይ ላይ ፍቹን እንደገና መልሳ ለማጽደቅና የተለያዩ ነገሮችን ለማቀሳሰር የተነሳ ሴራ መሆኑ ያስታውቃል እንደምታውቁት ከ3 ቀን በፊት ኤፍሬምና ዳንኤል ሪያል ሾው ሄርሜላ ቤት ሄደዋል ያንን ሮማንቲክ ቪዲዮ ሊያው ቢሄዱም ግን አይ እኔ የምሰሩትን ከሐስከበ ኤፍሬም ካላየው ሲል ማይክል ጃክሰን ጋር ጦርነት እንደገጠሙ በአደባባይ ላይ ቪዲዮውን ያየነው ቢሆንም ግን አሁንም እነዚህ ልጆች ሄርሜላና ማይክል ጃክሰን አሁንም አሳሳቢ ደረጃ ላይ ናቸው እሱም ምንድነው እንግዲህ አብርሃም እነዚህን በዙሪያቸው ያሉትን ሰዎችን ካላጠፋ በፍጹም ማይክልና ሄርሜላ በሰላም ይኖራሉ የሚለው ነገር ዛሬም አሳሳቢ ጉዳይ ነው ምክንያቱም አንድ ሴት ልጅ ብዙ ጥፋት አጥፍቶ ትቻለሁ አልፌያለሁ ብላለች ከዚህ በኋላ ግን ሄርሜላ ማይክል ጃክሰን የሆነ ጥፋት ነገር አግይቶ ወይም ሩታን ይቅርታ ጠይቆ ወደ ነበረበት ልመለስ ቢልም ሄርሜላ ግን ሁለተኛ ላትመለስ እንደምትሄድ እኔም ከዚሁ አስረግጬ እነግራችኋለሁ ምክንያቱም በደል ሲደጋገም መጨረሻው ጥፋት ስለሚ ያ ሁሉም ነገር በነገራችን ላይ እንትን አለው ደረጃ አለው ምልክ አለው
አንዴ ይቅርታ ይባላል ሁለቴም ይቅርታ ይባላል ሶስቴ ግን የማይመስል ነገር ነው ነገሩ ወደ ንቀትና ወደ ሌላ ነገር ነው የሚመስለው እኔ ሳይሆን ማለት ነው እናንተ ስታዩት እንዴት ይመስላችኋል ይሄ ነገር ሲደጋገም ያው ሁሉም ነገር ያስጠላል ስለዚህ ሄርሜላን ብርጭቆ ተሰብሮ አይነሳምና ማይክል ጃክሰን ነገሮች ሁሉ ሳይሰባበሩ ሄርሚዬ ከረሚላየን ይሄንን ነገር ወደ ራስህ አስመልሰ ሌሎቹን ኢግኖር አድርገህ ብታልፍ እንደኔ መልካም ነው በዛ ላይ ከትዳር ወጣ ያለ ነገር አዳዲስ ሮማንቲክን ብታመጡልን ሚዲያው እውነቴን ነው የምላችሁ ሀዘን እየገባበት ነው እንኳን ሚዲያው አይደለም ቲክቶክ ራሱ ምን እናውራ ምን እንበል የማይክል ጃክሰንን ቤትና የሄርሜላ ከረሚላ ቤት ለከ እንደ ቤተ ክርስቲያን ጧት ማታ እየተሳለሙት መሆኑን የታወቀ ነው እንግዲህ ይሄ ነገር ያው አዲስ የሆነባችሁ ነገር አለ ብዬ አላስብም ሚዲያው ላይ ምን እየተወራና ምን እየተናፈሰ እንዳለ ያው ታውቃታለ ሁላችሁም ሰዎች ይሄን ነገር ታውቃላችሁ ለእናንተ አዲስ ይሆናል ብዬ አላስብም ቲክቶክ ላይና ዩቲዩብም ላይ እንግዲህ እየተናፈሰ ያለው ወሬ ስለ ሄርሜላና ስለና አብርሽ ዳንዲ ዩቲዩበሮች ከመረጃ ምንጮች የሰማሁት ነገር ነው ስለዚህ ማይክልዬ እባክህ ወደ ራሳችሁ ተመልሳችሁ ወይም ወደ ኩርፍቱ ወጣ ብላችሁ ትንሽ ላይፋችሁን ቀጨት ብታረጉ መልካም ይመስለኛል ጭቅጭቅ ህዝቡ ሰልችቶታል ከዲካም በኋላ ጭቅጭቅ በጣም ይደብራል ከዲካም በኋላ እረፍት ግን በጣም ደስ ይላል ዘና የሚያረግ ሮማንቲክ ነገር እንደበፊቱ ብትለቅልን ሲሉ ኮሜንታተሮችና እንዲሁም ያው አድናቂዎች ገልጸዋል ማለት ነው ሄርሜላ እንግዲህ ቴኳንዶ ገብቼ ይሄንን የመሰለ ሪአክሽንን አሁንማ በጣም የጠገቡ ሰዎች ስላሉ እንግዲህ ላሳያቸው ያለ ቀብራሪትዬ በፎቶዋ ገጭ ብላው የኔ ሸንቃጣ ሽንቅጥቅጣን ሽኮ በቃ እንደገና አረ ወይኔ እናቴ ሄርሜላ ከረሜላ እንዴ ያሰውነት በጣም ኮፍራም ነበርሽ ከማይክል ጃክሰን ጋር ስትገናኝ ዛሬ አመት አሁን ግን በጣም አምሮብሻል የኔ ውድ ሸንቀጥ በይልን ጥላት ይፈር መልክቱ ይድረስ ላንዳን እንግዲህ ጋይሶች የዛሬ ቪዲዮ ይሄንን ይመስል ነበር አሪፍ አገላለጽ ነው እንግዲህ የተገለጸላችሁ ብዬ አስባለሁ እንግዲህ እኔ ለእናንተ ማልሆነ ነገር የለም ከናንተ ግን የሚጠበቀው ውድ ፋሚሊዎቼ ሰብስክራይብ ማድረግ ሐሳብ አስተያየታችሁን ማጋራት ላይክ ማድረግና እንደዚህ ቢጨመር እንደዚህ ቢቀነስ የሚል ሐሳብ ካላችሁ እንድታጋሩ ይስልበትና ጠይቃችኋለሁ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ